የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቆ በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶች ሲፈጽሙ የነበሩ ዳውድ ተፈሪና ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቆ በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩት ዳውድ ተፈሪን ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ ሰዎች አዘዋዋሪዎች በቁጥጥር ስር ማዋሉን አስታውቋል። ሁለቱ ዋና ተጠርጣሪዎች የተለያዩ የመታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራቸው ተላልፎ እንዲሰጡም አድርጓል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬት ዱባይ የኢትዮጵያ ኤምባሲ በኩል ባደረሰው ጥቆማ ተጠርጣሪዎች ዱባይ ተቀምጦ ሀገር ውስጥ ባሉ ተባባሪዎቻቸው አማካኝነት ወጣቶችን በማማለል ወደ ዱባይ በመላክ በተዘጋጀው የማገቻ ቦታ በማቆያት በተለይ በሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸውም ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆኖ በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳውድ ተፈሪ ለገሳና ደስታ ተገኝ አበጋዝና በግብረ አበሮቻቸው ላይ የፍርድ ቤት ማዘዣ ትዕዛዝ በማውጣት ውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው ሐምሌ 11 2018 ዓመተ ምህረት ለሀገራችን ተላልፎ እንዲሰጡም አድርገዋል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጪ መላክ የሚያስችል ህጋዊ ፈቃድ ሳይኖራቸው በሀገር ውስጥ ያሉ ቡድን ከውጪ ካለው ቡድን ጋር ትስስር በመፍጠርና በተቀናጀ መልኩ በተለያዩ ካምፓኒዎች ስራ እናስቀጥራቸዋለን በማለት ከ2015 ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጣት ከአንድ ሰው 320 ሺህ እስከ 600 ሺህ ብር በመቀበል ማታለያ የቱሪስት ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን የኢትዮጵያ ብር በድርሃምና በሪያል ገቢ የሚያስደርጉ መሆናቸው ፖሊስ ደርሶበታል። ገንዘቡ የከፈሉ ተጎጂዎች ዱባይ እንዲገቡ በጉልበት ስራ እንዲሰሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የ2 ወር ቱሪስት ቪዛ ሲያልቅ የ2 ዓመት መኖሪያ ፍቃድ እንሰጣቸዋለን ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይተዋልም ብሏል ፖሊስ። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን በሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችንና ሴቶችን በማገት ምግብ በ8 ቀን በሳምንት አንድ ጊዜ ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንዲሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው መቆየታቸውም ተደርሶበታል። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትል በሀገር ውስጥ ሆኖ በዱባይ ካሉት ግብረ አባሮቻቸው በሚሰጣቸው ትዕዛዝ ሰዎች መልምሎ በመላክና የባንክ አካውንት ከፍቶ ገንዘብ እየሰበሰቡ የነበሩ አንደኛ ብዙሃየው ቆጋቸው በኃይሉና ሁለተኛ ረሃመቱ አበባ እሺቱ የተባሉ ተጠርጣሪዎች በቁጥጥር ስር አውሎ ምርመራውን በስፋት ማከናወን ላይ መሆኑንም ገልጸዋል። ፖሊስ ምርመራውን ዘመኑ ያፈራቸውን ቴክኖሎጂዎችን ተጠቅሞ ይህንን ውስብስብ ድንበር ተሻጋሪ ወንጀል ለማጣራት እንዲሁም እነዚህ ተጠርጣሪዎች አማካኝነት ከሀገር ወጥተው ከፍተኛ ስቃይ ደርሶባቸው ከነበሩ ግለሰቦች ተጎጂዎች ካሉበት ዱባይ የቀጥታ ቨርቹዋል የምስክርነት ቃላቸውን በመቀበል ላይ ይገኛል። ፖሊስ ህጋዊ ፈቃድን ሽፋን በማድረግ ከህገወጥ አዘዋዋሪዎች ጋር በመመሳጠር ህገወጥ ተግባር የሚፈጽሙ በዜጎች ከፍተኛ ኢሰብአዊ ድርጊት የሚፈጽሙ ኤጀንሲዎችን መኖራቸው ማረጋገጡን ጠቅሶ በቀጣይ ምርመራውን ከእነዚህ አካላት ወይም አጠናክሮ እንደሚቀጥልም አስታውቋል። የኢትዮጵያ ፌዴራል ፖሊስ በዚህ ውስብስብ ወንጀል ውስጥ በህጋዊ ሽፋን ህገወጥ ተግባር የሚፈጽሙ አካላት ለመያዝ ከዱባይ ፖሊስ
ከዱባይ ፖሊስና በዱባይ የኢትዮጵያ ኤምባሲ ጋር በቅንጅት በመስራት ህገወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል እያደረገ መሆኑን ገልጸው ህገወጥ የሰዎች አዘዋዋሪዎችና ተባባሪዎች በቁጥጥር ስር እንዲውሉ ድጋፍ ለሚያደርጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎች ተሳትፎ መተግበር EFPPA አፕ በ991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያ SPSን በመጠቀም መረጃ በመስጣት ትብብሩን አጠናክሮ እንዲቀጥሉም ጥሪ አስተላልፈዋል። ሰላም ውድና የተከበራችሁ ሳሚ ዴይሊ ዩቲዩብ ቻናል ተከታዮቻችን ለዛሬ የያዘነው አጭር መረጃ ይህን ይመስላል። ለቀጣይ ቪዲዮዎች ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቀጣይ መረጃዎቻችንን እንድትከታተሉ በትህትና እናሳስባችኋለን። የዶል ምልክቷንም መንካት እንዳትዘነጉ። በያላችሁበት ቸር ሰንብቱ።